እንዴት ብዬ ውለታህን እንደምመልስ ግን አላውቅም። ውለታ ለመመለስ ዝግጁ ከሆንሽ ትመለሻለሽ። እንዴ? ዝርዝር ኪስ ይቀዳል። ለመመለስ ዝግጁ ከሆንሽ ደስ ይለኛል። በስተርጅናማ አታሽኮርምም። አላረጀንም። ደስተኛ ከሆነን እንደገና እናብባለን። እውነቱን ለመናገር ልቤ እየፈራ ነው። ቆይ ልደውል። ወይ አባዬ? አዎ አወኩት። እየመጣው ነው። እሺ አይ እየደረስኩ ነው ብሎ የለ እዚሁ ብንሆን ይሻላል። አለሚ ልጄ አስፈሪና ኃይለኛ የነበረው ገዛኸኝ አሁን ላይ መሸነፊያ ጊዜው የደረሰ ይመስላል። አልሞት ባይ ተጋዳይ እንደሚባለው ተስፋ ሳይቆርጥ መግደል ያለበትን ገድሎ ስጋት ላይ የወደቀውን ህይወትና ንብረቱን ለማትረፍ መፍጨርጨሩን ተያይዞታል። ነገር ግን ምንም ተስፋ ያለው አይመስልም። ነገሮች ባሰበው መልኩ አልሄድ ብሎት በንዴት ማድረግ ያለበትን እንኳን በቅጡ አያውቅም። አለሚ ታስራ በጨለማ ክፍል ውስጥ እየተሰቃየች እንደሞተ ሰምታ ሀዘኗን ያወጣችለት የበኩር ልጇ በህይወት እንዳለ እንዳልሞተ ካወቀችበት ጊዜ አንስቶ እሱን ለማየት ታስራ ከቆየችበት አመታት በላይ በነጻነት ተቀምጣ እሱን የተጠባበቀችበት ቀናት ረዝሞባታል። በተመሳሳይ ለስራ ክፍለ ሀገር ሄዶ ሲመለስ የእናቱ ሞት ተረድቶ ሀዘኑን አውጥቶ ስሟ እንዳይረሳ በሷ ስም የሚጠራ የእርዳታ ድርጅት ለመክፈት እንቅስቃሴ ላይ ባለበት አለመሞቷን በህይወት መኖሯን ያወቀው ናቲ በተመሳሳይ አይኖቿን ለማየት በእቅፏም ለመግባት ቀናቶች እንደ አመት ረዝመውበታል። ዛሬ ግን ሀሳብ እቅዳቸው ተሳክቶ በድጋሚ በአካል ተገናኝተዋል። በቀጣይ ምን የሚፈጠር ይመስላችኋል? ገዛኸኝ በድጋሚ በተንኮል ሴራውና በገንዘቡ ታግዞ ሊጥላቸው ይሞክራል ወይስ እነሱ የበለጠ ጠንክረው እስከዛሬ የዘገየባቸውን ፍትህ ለራሳቸው ይሰጣሉ? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ናቲና አለም ከመገናኘታቸው በፊት ሁሉም ነገር በሰላም ችግር ሳይፈጠርባቸው እንዲሆን ጥሩ ጊዜና ሰዓት ሲጠብቅ የነበረው አባዬ ልጄን ካላገኘው ሞቼ ይገኛለሁ እያለች ያለችውን አለም ለማረጋጋት ሰፈራቸው ውስጥ አንድ ቦታ ላይ ተቀምጠው እያወራት ነበር። አለምም አሁንስ የዚህ ስቃይ ማብቂያ ጊዜው ናፈቀኝ፣ ምን እንደሚሻለኝ አላውቅም ብላ ስትል አባዬም አይዞሽ ትንሽ ጊዜ ብቻ ነው፣ ሁሉም ነገር በቅርቡ ያበቃለታል። ግን ቆይ አለሚ በፊትም እንደዚሁ ነበርሽ? ማለቴ ነገሮችን ትፈሪ ነበር ብሎ ሲጠይቃት አለሚም ፍርሃትስ በጭራሽ አያውቀኝም ነበር፣ ደፋር የሴት ወንድ ነበርኩ። ግን በቃ ያሳለፍኩት ነገር ቀላል አይደለም። የዚህ ቤት የደረሰብኝ በደል ይሄ ነው ተብሎ የሚወራ ለራሱ አይደለም ብላ ትለዋለች። አባዬም ቀጥሎ አይዞሽ እሺ አለም እንደዚህ ናት። ጥቂት ጥሩ ሰዎች፣ ብዙዎች ደግሞ ለሆዳቸው አድረው የሚኖርባት ሀገር ናት። አንቺ ግን በፍጹም ለእንደዚህ አይነት ሰዎች በጭራሽ መሸነፍ የለብሽም፣ መንቃት ይጠበቅብሻል። እንደውም እንዳንቺ ያለ ብርቱ በጭራሽ አይቼ ለራሱ አላውቅም። አንቺ የቻልሽውን ማን ይችለዋል? አንቺ ያሳለፍሽውንስ ማን ያሳልፈዋል? አሁን ላይ አንድ የምትረቺበት ምክንያት አለሽ፣ ለልጅሽ ለናቲ ስትይ ይላታል። አለሜ ግን አሁንም ቢሆን በልጇ ናቲ ናፍቆት ታውራ ስለሚያወራውም ነገር ግድ አልሰጣትም ነበር። ትቀጥልና እባክህ ሁሉንም ነገር ተውና አንድ ነገር ብቻ እሺ በለኝ፣ ልጄን አንዴ ብቻ ላገኘውና ከዛ ገዜ ጋር ራሴው ይሄዳለሁ ስትለው አባዬ ልጅሽ እናቱን የውሸት ገለውበት ልቡ ተሰብሮ ነበር። አሁን ኖራልኛለች ከማለቱ የመጀመሪያውንም የመጨረሻውንም ልታቅፊው ነው። ከዚህ የተሻለ ማድረግ ትችያለሽ። ነገር ግን በቃ እምቢ ካልሽ ግን አላስገድድሽም ብሎ ጥሏት ተነስቶ ይሄዳል። በዛን ሰዓት ገዛኸኝና ቤቲ መኝታ ክፍላቸው ውስጥ ሆነው እያወሩ ነበር። ገዛኸኝም በንዴት ወይኔ እንደዚህ ትጫወትብኝ ብሎ ሲጮህ ቤቲም ኧረ ተው ገዜ ተረጋጋ፣ ምን እየሆንክ ነው? በዚህ መልኩ እኮ ችግርን መፍታት አትችልም ስትለው እሱም በንዴት ቆይ ግን አንቺ ምን ነሽ? ለምንድን ነው እዚህ ያለሽው? እኔ ላንቺ በጣም ብዙ ነገር እያደረኩልሽ
እየሰሩልሽ ነው። ነገር ግን አንቺ ልጅቷን ይዛት ሲወጣ እንኳን ምንም አላደረግሽም። የሁሉ ነገር ከጀርባዬ ሲደረግ አላገዝሽኝም ሲላት ቤቲም እኔ ምን ላድርግ አንተስ የማትችለውን ነገር ለምን ጀመርክ ስትለው ገዛኸኝም በንዴት ምኑን ነው የማልችለው እኔ እነሱን በአንድ ጥይት መገላገል የሚከብደኝ ነው የሚመስልሽ ብሎ ይጠይቃታል። ቤቲም ጥይቱን ቢሆን እኮ ልብ ይፈልጋል ስትለው ገዛኸኝም በንዴት እንደዛ ነው በጣም ጥሩ አሁን በቃ በፍጥነት መጀመሪያ ያስገባውልሽን ገንዘብ አንድ ሳትቀንሺ መልሹ ብሎ ጥሏት ከመኝታ ቤቱ ወጥቶ ትሁት ጋር ይሄዳል። አንቺ ሰሚያለሽ ከዚህ በኋላ ቀንደኛ ጠላቴ መሆንሽን እንዳትረሺ ደግሞም ልጅሽን አይንሽ እያየ ነው ምሰቅልልሽ ሲላት ትሁትም በንዴት ምን አፍህም ሞልተህ ልጄን እንደምትገላት ለኔ እየነገርከኝ ነው ሰማለህ ከዚህ በኋላ አፍህም ሞልተህ ስለ ልጄ ብትናገር ወይ ገላሃለሁ ወይ ትገለኛለህ ከሞት ውጪ ምንም አይመጣም ብላ ስትለው እሱም በንዴት እጇን ይዞ እየጎተተ እንደለመደው ወደዛ ክፍል ወስዶ አስገብቶ በሩን ይዘጋባታል። በነጋታው ጠዋትም ቤቲ ወደ ትሁት ጋር እየተጣራች ስትሄድ ትሁትን በር ተቆልፎባት እዛ ክፍል እንዳለች ትነግራታለች። ቤቲም ቁልፉን ፈላልጋ ከፍታ ትገባና ምን ተፈጥሮ እንደሆነ ትጠይቃታለች። ትሁትም ገዛኸኝ እንደሆነ ያደረገው ትነግራታለች። በነገሮች መወሳሰብና በገዛኸኝ ሽፈት ተጨንቃ ከነሱ ጋር ለመስራት እየሞከረች ያለችው ቤቲም አሁን እኮ አሸንፈሽዋል ልጅሽን አድነሻል ስትላት ትሁትም ወደ መጣችበት ቤት እስከትመለስ ድረስ ደህንነቷ በጣም ያሰጋኛል ስትላት ቤቲም እሺ አሁን እሱን ታዩና አንድ ነገር አማክሪ ይኸውልሽ ሰውየው ብሩን አምጪ እያለኝ ነው ያለው እባክሽ እስቲ በሐሳብም ቢሆን እርጂኝ ስትላት ትሁትም ሴጣን ገንዘብ የለውም ቢሰጥም ከሰው ነጥቆ ነው ከዛም ይቀበልሻል ሲባል አልሰማሽም አሁን በቃ ተይኝ ቤቲ እዚሁ ነው የምቆየው ወይስ ልውጣ ብላ ስትጠይቃት ቤቲም ነይ ውጪ ብላ ይዛት ትወጣለች። ትሁት ማዕድ ቤት ጋርም ሆና ባለችበት ናቲ ይመጣና ማውራት ይጀምራሉ። ቀጥሎም ይኸውልሽ ልጅሽ በጣም ደህና ናት እሺ ከአለሜ ጋር እየተጫወቱ ነው ሲላት ትሁትም ደስ ብሏት እውነትህን ነው ግን ደግሞ ምንም ልቤ ሊረጋጋልኝ አልቻለም ስትለው ናቲም እሺ ነይ እኔ አንድ የምትረጋጊበት ቦታ ልውሰድሽ ሲላት ትሁትም በፍርሃት አይ እንደዛማ አይሆንም አባትህ ከመጣ ችግር ይፈጥራል ይልቅ አንድ ውለታ ዋልልኝ ልጄን ወደ መጣችበት ቦታ አድርስልኝ ስትለው ናቲም አይ እንደዛማ አይሆንም እሱ እየተከታተለን ቢሆንስ ባይሆን አንድ ቦታ ለመደበቅ እሞክራለሁ አሁን እንውጣ የሚመጣብን ነገር ካለ ምን ይጋፈጣለሁ ብሎ አሳምኗት ይዟት ይወጣል። አንድ ቦታ ላይም ይቀመጡና ማውራት ይጀምራሉ። ናቲም ይቀጥልና ትሁቴ በህይወቴ ስለመጣሽ ደስተኛ ነኝ እኔ እምልሽ ነገሮች ቢስተካከሉ አባት መሆን የምችል ይመስልሻል ያው ብዙ ግራ የሚያጋቡ ነገሮች ቢኖሩ መውደዴ ግን ግልጽ ነው ብሎ ሲላት ትሁትም ናትዬ እኔን አትቅረበኝ እኔም በቀረብከኝ ቁጥር ሁሉ የኔ ጣጣ አንተን አይለቅህም ትለዋለች። በዛን ሰዓት ገዛኸኝ አባዬ ጋር ደውሎ ሊያግባባው እየሞከረ ነበር እኔ እኮ አልደረስኩብህም ብሎ ሲለው አባዬም እኔስ መች ደረስኩብህ ብሎ ይመልስለታል። ገዛኸኝም ይቀጥልና አለሜ እኮ አንተ ጋር ነች ሲለው አባዬም በቃ ተወኝ ሰማለህ ከዚህ በኋላ መልሴ ለራሱ ቀላል አይሆንም ሲለው ገዛኸኝም በንዴት ሰማለህ እኔ ማንም አስፈራርቶኝ አያውቅም ብሎ ይለዋል። አባዬም ይቀጥልና እኔም እያስፈራራው አይደለም እስከዛሬ እንደሆንኩ አትሆንም እያልኩህ ነው ሲለው ገዛኸኝም በጣም ጥሩ ስለዚህ ለሚደርሱብህ ነገር ራስህን አዘጋጅ ብሎ ስልኩን ይዘጋበታል። አባዬም እዛው ባለበት ወደ ደላላ ጋር ደውሎ አንድ ቆንጆ ቤት እንዲፈልግለት ነግሮት ስልኩን ይዘጋዋል። በጉልበት መሄዱ ጥሩ ውጤት እያመጣለት ያልሆነው ገዛኸኝም በድጋሚ አባዬን ቀጥሮት ሊያወራው ይሞክራል። ነገር ግን እንደሌላ ጊዜው አልነበረም ንግግራቸው። አባዬ ገዛኸኝ መኪና ውስጥ እንደገባ ሽጉጥ ደቅኖ ከዚህ በኋላ በድጋሚ እንዳይመጣ እምቢ ካለም አለምን ከልጇ ጋር አገናኝቶ እሱንም ጉድ እንደሚያደርገው አስፈራርቶ ጥሎት ይሄዳል። ገዛኸኝም በንዴት ወደ ቤት ይመለስና ትሁትን ሲያገኛት አንገቷን አንቆ እንደሚገላት እያስፈራራት ባለበት ናቲ መጣና ገፍትሮ ያስለቅቃታል። ገዛኸኝም በንዴት አንተ እኔን ገፈተርከኝ ብሎ ሲለው ናቲም ደግመህ ጫፏን ብትነካ እንደዚህ አይደለም ማወራህ እሺ ትሁት ብዙ ነገሬ ናት አንተ ግን ያደፈ ልብ ስላለህ ከሷ ጋር በፍጹም መግባባት አትችልም ነይ ትሁት እንውጣ ብሎ እጇን እየጎተተ ይዟት ወጥቶ አባዬን ያገኙታል። ትሁትም ትቀጥልና ልጄ ደህና ናት አባዬ ትንሽ ጨንቆኛል ገዛኸኝ ያንን ቤት ስለሚያውቀው ስትል አባዬም አውቃለሁ ትሁት ግን ከዛ አስወጥቻቸዋለሁ እኔ ማን እንደሆንኩኝ እሱ ማን እንደሆነ ከዚህ በኋላ ይታያል ናቲ እናትህን ታገኛታለህ አንተ እሷን አግኝታት የሚፈጠረው ይፈጠር ብሎ ሲላቸው ትሁትም እንደዛ ከሆነማ እኔም ከልጄ ጋር ጥሩ የሆነ ጊዜ ማሳለፍን ፈልጋለሁ ስትል አባዬም ስጋት አይግባችሁ ነገር ግን ድንገት ተከታትሎን እንዳይሆን ለየብቻ ትመጣላችሁ ይላቸውና ይለያያሉ። አባዬም በፍጥነት ወደ አዲሱ ቤት ይሄድና ናቲን ዛሬ እንደምታገኘው ይነግራታል። እሷም በደስታ በጣም አመሰግናለሁ እንዴት ብዬ ውለታ እንደምመልስ ግን አላውቅም ስትለው አባዬም ውለታውን ለመመለስ ዝግጁ ከሆንሽ ትመልሻለሽ ሲላት አለምም እንዴት ብላ ትጠይቋለች። አባዬም ዝርዝር ኪስ ይቀዳል ለመመለስ ዝግጁ ከሆንሽ ደስ ይለኛል ሲላት አለምም በስተርጅናማ አታሽኮርመመኝ ስትለው አባዬም አላረጀንም ደስተኛ ከሆንን እንደገና እናብባለን ብሎ ይላታል። ከዚህ ሰዓት
ሰዓት በኋላም ነው ትሁት ልጇን ናቲም እናቱን ያገኘው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።